እንግዲህ ሰራዊት የለንም፣ ዘመቻ ምናምን የምንወጣበት ምክንያት የለም። ግን ዋናው ሰራዊታችን ምላሳችን ነው፣ ብዕራችን ነው። በዚያ ልክ እናስገባለን። ስታነበው ከቀጠቀጠህና ካንቀጠቀጠህ መልእክቱ ትክክል ነው ማለት ነው። ስናገር የሚነዝርህ ከሆነ የሚነስርህ ከሆነ ትክክል ነኝ ማለት ነው። ስለዚህ የእኛ በተለይ እኔ ከንግግር ያነሰ የበለጠ ነገር የለውም ማለት ነው። ሌላ ነገር የለኝም፣ መናገር ነው። እውነቱን እግታለሁ። እውነት ይመራል፣ በጣም ይመራል። እውነት ሬት ነው። እውነት ያሰቅላል። አሁን ክርስቶስ እንግዲህ ሰሞኑን የምታዩት የሰሙነ ሕማማት ታሪክ ብትመለከቱ ያሰቀለው እውነት ነው። እውነት ስለሆነ ነው። እውነት እግዚአብሔር ስለሆነ ነው። ክሱም ደግሞ ሙት ባስነሳ፣ ጎባጣ ባቀና፣ ለምጻም ባበራ እና ደግሞ ሕይወት የሆነውን የእግዚአብሔር ቃል በመገበ ራሱ እግዚአብሔር ሆኖ ለሰው ልጆች ፍቅርን፣ ምሕረትን፣ ድህነትን ስለሰጠ ነው። ሌላ ምንም ክስ የለበትም። ሌላ ምንም ነውር የለበትም። እና መጨረሻ ላይ የምናየው ዓለም ወንበዴዎችን ፈታ፣ እነ በርባንን ማለት ነው። ክርስቶስን ይሰቀል ስትል ነው የምናውቀው። ዓለም እንዲህ ናት። ከዓለም የሚጠበቅ ነገር የለም። እኛ ግን እውነትን ይዘን እስከ ቀራንዮ ድረስ እንሄዳለን ማለት ነው። ስለዚህ ይሄንን በደንብ ማየት ማወቅም ይገባቸዋል ማለት ነው። እንግዲህ በቲክቶክ ላይ የፈቀድኩላቸው ሰዎች ናቸው። በጣም ይናደዳሉ፣ በጣም ይቆጣሉ። የቲክቶክ ፕላትፎርሙን የአስተያየት መስጫውን እፈቅድላቸዋለሁ እና አማራ ነኝ ብሎ የሚሰድበኝ ሰው ካለ እሱ በሽተኛ ነው ማለት ነው፣ ጤነኛ አይደለም። እግዚአብሔር ይማር እያላችሁት እንዲተነፍስ ማድረግ ነው። እኔ ግን በአማራ ፓኬት በአማራ ብራንድ እቃ ውስጥ የአማራ ፓኬት የሚመስል ተጠቅልሎ የመጣ ፎርጅዱን እቀጠቅጠዋለሁ ማለት ነው። እና ይህንን ፎርጅድ ስቀጠቅጠው ሲያስታውቅ ታዩታላችሁ። ጎንደር ይሆናል የተወለደው፣ ወሎ ይሆናል የተወለደው፣ ጎጃም ይሆናል የተወለደው፣ ሸዋ ይሆናል የተወለደው። ነገር ግን ውስጡ ተኩላ ነው ማለት ነው። ተኩላ ነው። ጎንደር ተወልዶ ጸረ አማራ ጸረ ቅማንት ይሆናል። ጎጃም ተወልዶ ጸረ አማራ ጸረ አገው ይሆናል። ወሎ ተወልዶ ጸረ አማራ ይሆናል። እንደገና ሸዋም ተወልዶ ጸረ አማራ የሆነ ሸዋ፣ ጎንደር፣ ጎጃም መወለዱን እንደ ሰርተፊኬት አቅርቦ ይመጣል። አማራ የሆነ ሰው ከኔ ጋር የሚያጣላው ወላሃንቲ ነገር የለም፣ ወላሃንቲ ነገር የለም። ዲቃላ ካልሆነ በስተቀር ዲቃላ ካልሆነ ጸረ አማራ ካልሆነ በስተቀር መናፍቅ ካልሆነ በስተቀር ጸረ ኦርቶዶክስ ካልሆነ ጸረ የጥንቱ እስልምና ካልሆነ በስተቀር ከኔ ጋር አማራ ነኝ ብሎ የሚያጣላው አንድ ምክንያት የለም። ምንም ምክንያት የለውም። ይውጣና ይናገር እስቲ ይውጣ። ይሄ ግንባሩ ግንቦቴ እሱ ፌክ ኢትዮጵያኒስቱ እንደፈለገ ሊያብጥ ምን ሊል ይችላል ማለት ነው። እንግዲህ ሰሞኑን በተነጋገርነው መሰረት ትግሉ ወደ መቋጫው ምዕራፍ እየሄደ ነው። ወደ መቋጫው ምዕራፍ ሲሄድ ሾክ የተባሉትን ነገሮች ለመንቀል ጥረት አድርገናል። ሾክ የተባሉትን ነገሮች ለማስተካከል በጣም ጥረት ተደርጓል። ዛሬ የመጣችሁ ሰዎች ካልሆናችሁ በስተቀር በመረጃ ቲቪ የአገልግሎት ዘመኔ ዋነኛው ስራ ይሄን ነበር። ሸዋ ስናስተካክል እነ እስክንድርን ግንቦት ሰባት ምናምኑን ቀንዱን ስንለው፣ ወሎ ገብተን ስናስተካክለው፣ ጎንደር ገብተን ስናስተካክለው እንዴት እንደሆነ አይታችኋል። ከዛ ጎጃም ስንገባ እንዴት አቧራ እንደተነሳ አይታችኋል። ያ ሁሉ በርዶ አሁን ሰክኖ እንዴት አይነት ንግግርና እንዴት አይነት የሚገርም ነገር እንዳለ ሁላችሁም እያያ ዝም ብሎ የመጣ አይደለም። ዝም ብሎ የተቀበልነው የተከፈለውም ዋጋ ዝም ብሎ የሚታይ አይደለም። አሁን እንግዲህ ሲቦካ መጥቶ ሁለት ጎራ ተለይቷል። ይሄ ሁለት ጎራ የተለየው የአማራ ፋኖ በጎንደር አለ፣ የአማራ ፋኖ በጎጃም አለ፣ የአማራ ፋኖ በወሎ አለ፣ የአማራ ፋኖ በሸዋ አለ። እነዚህ የአማራ ፋኖዎች በአራቱም ጠቅላይ ግዛት ውስጥ የሚገኙ ሲሆኑ የአማራ ፋኖ በጎንደር የሚመራው የአማራ ፋኖ አንድነት በጎንደር የሚባለው በሰባቱ የጎንደር አባቶች በሽማግሌዎቹ በነ አርበኛ መሳፍንት እና በሌሎቹም በነ ጋሻ ረጋ በነ ሰፈር መለስ በእነዚህ በትልልቆቹ አባቶች በበላይ ጠባቂነት የሚመራ በፊት ባየ የነበረ አሁን
የነ ሀብቴና የነ ባየ ቡድን ሲቀላቀል በሀብቴ የሚመራ የአማራ ፋኖ አንድነት በጎንደር የሚባል አለ። ስለዚህ 3-4 ቦታ የነበረው ወደ አንድነት መጥቶ የተገነጠለ ኃይል ደግሞ አለ። ይሄ የተገነጠለ ኃይል ቁንጽል እንደገናም ደግሞ በእስክንድር ነጋ አፋድ በሚባል ድርጅት የሚመራ የፋኖ አደረጃጀት አለ። ይሄ የቁስ ሰቀቀን ያለበት ስለ ገንዘብ ብቻ የሚያወራ ስለ ዶላር ብቻ የሚያወራ ኃይል አለ ማለት ነው። ነገር ግን እኔ በጎንደር የማቀውና ጥብቅና ቆሜ የድምፅ የምሰጠው በትክክለኛው መስመር ላይ አለ ብዬ የማምነው የአማራ ፋኖ አንድነት በጎንደርን ነው። ከዛ የአማራ ፋኖ ጠቅላይ ግዛት ምናምን የሚባል ደረጃ የሚመራው ምናምን የሚባል አለ። ይሄ ትክክል አይደለም። ከአባቶች ያፈነገጠ ከወንድሞች ያፈነገጠ ይሄ የመንደር ማውደልደል የመሰለ ነው። እንግዲህ ያንን ድርጅት የሚደግፉ ሰዎች ወይ ዘመዶች ናቸው ወይ ጓደኞች ናቸው ወይ ምናምን ናቸው። በዛ በኩል የሚመጣ ስልጣን፣ በዛ በኩል የሚመጣ ፍርፋሪ፣ በዛ በኩል የሚመጣ ነገር ጠብቀው አስበው የሚንቀሳቀሱ ነው። ይሄ ትክክል አይደለም። ጎንደርን የሚወድ ሰው ካለ ከነ ችግሩ ከነ ውዝግቡ ከነ ጭቅጭቁ ከነ ምኑ ለጎንደር የሚያስፈልጋት አንድ የፋኖ አደረጃጀት አሁን የኔ ሀሳብ ለምን እንደሚጠላ አላውቅም። በጣም ይነስራቸዋል። አንድ የፋኖ አደረጃጀት ነው የሚያስፈልገው። በሀብቴ ወልዴ ስር ያለ የጎንደር አባቶች ሽማግሌዎቹ የሚቆጣጠሩት አንድ የፋኖ አደረጃጀት ነው መኖር ያለበት። ከዛ ውጭ ያለው ትክክል አይደለም። ይሄ እንግዲህ እንዴት ይሆናል እሱ ወደፊት እናየዋለን። በአንድ ቤት አንድ አባወራ ነው መኖር ያለበት። እኔ ለዚህ ቤት እኔ ነኝ አባወራው፣ ባለቤት ያለች፣ እኔ ያለው፣ ሌላ አባወራ የለም አለ። እሱ ካለ ሌላ ጦርነት ነው የሚመጣው፣ ሌላ ጦርነት። እናንተም ቤት እንደዛው። እነዚህ ሰዎች የሚሉት አይደለም የጋራ ሚስት አለችን ጎንደር የምትባል፣ ከዛ እኔ ደረጀ ባሊሁናት፣ ከዛ ሀብቴ ባሊሁናት፣ ማንቲ ባሊሁናት፣ እንደዛ ባል ነገር የለም። ለጎንደር ለሙሽራዋ አሁን የሚያስፈልጋት አንድ ነው፣ ሀብቴ ነው። በቃ አለቀ፣ ሀብቴ ነው። ይሄ አባቶች መክረው ምን ብለው ያመጡት ነው። ከዚህ ውጭ ቁጭ ብለህ አይ ሀብቴ አይደለም በሱ በኩል በእስክንድር በኩል መተህ ምናምን እሱ አይሰራም። በሀብታሙ ምናምን አያሌው በኩል ምናምን እሱ አይሰራም። በአበበ እስክስ በኩል ምናምን አይሰራም። እሱ አይሰራም። የሚሰራው ጎንደሮች የወሰኑት ጎንደሮች የመከሩት አብዛኛው በብልጫ ወስዶ ወደ ስራ የገባው ይሄ አርበኛ ሀብቴ ወልዴ ይባላል። እሱ የያዘው ነው ይሄዳል። እዛ ውስጥ ሰላም ናቸው ወይ እዛ ውስጥ ትክክል ናቸው ወይ እዛ ውስጥ ምናቸው የራሳቸው ጉዳይ ነው። እንኳን የሰው ስብስብ ያለበት እንኳን ከተለያየ አካባቢ የመጣ የተለያየ ሀሳብ ያለበት ይቅርና እንዲሁ አንድ ቤተሰብ እንኳን አንድ አይነት ሀሳብ አንድ አይነት አቋም አይኖርምም የለምም ይኖራል ተብሎም አይጠበቅም። ግን ከነ ችግራቸው ከነ ምናቸው አንድነት ይሻላል። ተመካክረው ምን ያደረጉት ምን ይባላል። ለመመካከር ምን ለማለትም ይመቻል። የአማራ ፋኖ አንድነት በጎንደር ነው የሚባለው። የዚህ መኖር ጥቅሙን በኋላ እነግራቸዋለሁ። ምክንያቱም አሁን እገታ ቢኖር፣ አሁን ሌብነት ቢኖር፣ አሁን ዘረፋ ቢኖር የሚከሰሰው ማን ነው? የአማራ ፋኖ አንድነት በጎንደር አንድ ከሆኑ። አንድ ካልሆኑስ እኛ አይደለንም። የአማራ ፋኖ ጠቅላይ ግዛት ነው። እነ ደረጀ ናቸው፣ እነ ሰለሞን አጠና ናቸው፣ እነ ጌታ አስራዳ ናቸው፣ እነ ሀብቴ ናቸው፣ እነማን ናቸው? በመሀል ህዝቡ ነው የሚበደለው። በመሀል ተጠያቂነት ነው የሚጠፋው። ይህን ተጠያቂነት ለማጥፋት አንድነት የግድ ነው። በጎንደር ግዛት ውስጥ አንድ ከተሆነ በኋላ ጥፋት ሲጠፋ ቢገኝ ተጠያቂው ማን ነው? አማራ ፋኖ አንድነት በጎንደር። መሪው ማን ነው? የሀብቴ ወልዴ አርበኛ ሀብቴ ወልዴ። ከዛ እንዳለ ተጠያቂነት የታሪክም የህግም የሞራልም ተጠያቂነት ይመጣል ማለት። አሁን ባለው አጭበርባሪ አካሄድ ግን ተጠያቂነቱ አጠያያቂ ነው የሚሆነው።
በወሎም እንደዛው እኔ በአማራ ፋኖ በወሎ የማቀው በወሎ ውስጥ ያለ የአማራ ፋኖ አደረጃጀት አንድ ብቻ ነው የማቀው። እሱም የአማራ ፋኖ በወሎ የሚባል አቶ እስኪ ገነጥላቸው ድረስ እስኪ ለያያቸው ድረስ አንድ የነበሩት ኮሎኔል ፋንታውን ሙሐቤ አሉ። ኮሎኔል ፋንታውን ሙሐባው ማለት ነው። ስለዚህ የእሱ ተገንጣይ ቡድን ነው ማለት ነው። አሁን ወሎ የምታውቀው መሪ ይኸው አርበኛ ፋኖ ምሬ ወዳጆ፣ ከኋላ ያለው ደግሞ ቃል አቀባዩ አበበ ይባላል። ሌሎችም እንደተዋረዳቸው አሉ። የጦር አዛዡ ድርሳም ብርሃን ይባላል። እነዚህ ሆኗል። የአማራ ፋኖ በጎንደር ውስጥ በወሎ ውስጥ ችግር የለም። ነፍ ሊኖር ይችላል። የሰው ስብስብ ነው፣ የመላእክት ስብስብ አይደለም። የሰው ስብስቦች ናቸው። አመጣጣቸው ከተለያየ ቦታ ነው፣ ከተለያየ አስተሳሰብ ነው፣ ከተለያየ ንዴት ነው፣ ከተለያየ ብስጭት ነው የመጡት። የእውቀት ደረጃቸውም እንደዛው ሊሆን ይችላል። ግንስ አንድነት ነው የሚፈታው። የአማራ ፋኖ በወሎ ከሆነ ያ አንድነት ችግሩን ይፈታዋል ማለት ነው። እና በወሎ ውስጥ የነ ምሬ ወዳጆ ነው እንደዚህ ያደረገው አይደለም፣ የነ ሙሐባው አይሰራም። አንድ ነው መምጣት ያለበት ማለት ነው። የአማራ ፋኖ በጎጃም ሲባል የአማራ ፋኖ በጎጃም እኔም አውቀው አማራ ፋኖ በጎጃም የሚባል ጎጃም፣ ስለ ጎጃም ሳወራ የማውቀው የአማራ ፋኖ በጎጃም የሚባል መሪ አለው። ይህም ልክ እንደ ጎንደሩ ሀብቴ፣ ልክ እንደ ወሎ ምሬ ወዳጆ፣ ይሄም ደግሞ ጎጃሞች ያመኑበት፣ ሰራዊቱ ያመነበት፣ ህዝቡ ያመነበት አርበኛ ዘመነ ካሴ የሚባል መሪ ጎጃምን ይመራ ዘንድ ሁሉም ተማምነውበት፣ ሁሉም ቃላቸውን ሰጥተውት መሪያችን ብለውት ሹመውታል ማለት ነው። አርበኛ ዘመነ ካሴን መርተውታል። በጎጃም ውስጥ በጣም ብዙ ኃይሎች ነበሩ። ለምሳሌ እነ እስክንድር ገብተው ኮሎኔሉን ገንጥለውት ነበር። አይቻልም፣ በአንድ ቤት አንድ አባወራ ብለው ተፋልጠው የህይወት መስዋዕትነት ከፍለው ከዚህ ከፍራንክፈርት የሄደው ልጅ ከአውሮፓ ኑሮ የሄደው ልጅ አንድ አባወራ በአንድ ቤት መሪው አርበኛ ዘመነ ካሴ ነው፣ ድርጅቱ የአማራ ፋኖ በጎጃም ነው ብሎ ነው እኮ ሄዶ መስዋዕትነት የከፈለው። በጎጃም ውስጥ ሲባል ጎጃም ምልክት አላት። ምልክቷ ዘመነ ካሴ ነው። ጎንደር ምልክት አለው። ምልክቱ ሀብቴ ወልዴ ነው። ወሎ ምልክት አለው። ምልክቱ ምሬ ወዳጆ ነው። አሁን በጎጃም ውስጥ እገሌ የሚባል የለም። አንድ ነበረ፣ 100 አለቃ ማስረሻ የሚባል ነበረ። ትቀመጣላት ትቀመጥም፣ ትቀላቀል አልቀላቀልም፣ ወሎ ሄዳለው፣ ሸዋ ሄዳለው፣ ምንትሴ ጋ ምናምን አለ። ጥፋ፣ እዚህ ምድር ላይ ለሚፈጠር ነገር ተጠያቂ እኛ ነን እንጂ አንተ አይደለም፣ ለሚመጣው መስዋዕትነት የምንከፍለው እኛ ነን ብለው ያው አባይን ተሻግሮ ደቡብ ወሎ ነው ያለው። እንግዲህ መጨረሻው ምን እንደሚሆን እንዴት እንደሚሆን አናውቅም። ግን በጎጃም አንድ የፋኖ አደረጃጀት ነው ያለው ማለት ነው። ወደ ሸዋ ስንመጣ አንድ የፋኖ አደረጃጀት እኔ የማውቀው አንድ የፋኖ አደረጃጀት አለ። ይህም የአማራ ፋኖ በሸዋ ይባላል። የአማራ ፋኖ በሸዋ ይባላል ማለት ነው። የአማራ ፋኖ በሸዋ ሌላ የፋኖ አደረጃጀት አለ? አዎ አለ። አላውቀውም። ያ በእስክንድር ነጋ ስር የተጠለለ ወደኋላ የህዝቡን ብሶት ህዝብ ምን እያለው እንደሆነ የምንሰማው የተጠለፈና ሸዋን ሽባ ያደረገ ድርጅት አለ፣ የኦሮሞ ኃይል የሚመራው ማለት ነው። እኔ በአማራ ፋኖ በሸዋን የማውቀው ኢንጂነር ደሳለኝ ሲያስብ ሸዋ የሚባል መሪ የሚመራው አርበኛ አሰግድ መኮንን ነበር የሚመራው። ከአርበኛ አሰግድ መኮንን አሳልፈው አዋክበው እነ መከታው ማሞ እነ እስክንድር ነጋ አሳልፈው ከሰጡት በኋላ እነ ሀብታሙ አያሌው ሌሎቹም እነ ሳሚ እንግላን አዋክበው ሰድበው ለሰዳቢ አሳልፈው ከሰጡት በኋላ የሸዋን ፋኖ የተረከበው ይህ የምታዩት ኢንጂነር ነው። ኢንጂነር ደሳለኝ ሲያስብ ሸዋ ስሙ ራሱ ይናገራል። ስሙ ራሱ ሲያስብ ሸዋ የአባቱ ስም ራሱ ይናገራል ማለት ነው።
ስለዚህ አራቱንም የፋኖ አደረጃጀቶች በአራቱም ግዛት ያሉትን ይሄን እናውቃለን ማለት ነው። በውስጣቸው ያሉት መጠቃለል አለባቸው፣ ይጠቃለላሉ። የአራቱንም አርማ በአንድ ላይ ያምጣልኝ፣ አራቱም ያሉበትን የአራቱም ድርጅቶች አርማ ያለበትን አምጦልኝ። የአማራ ፋኖ አንድነት በጎንደር ጎንደርን በሙሉ፣ የአማራ ፋኖ በወሎ ወሎን በሙሉ፣ የአማራ ፋኖ በጎጃም ጎጃምን በሙሉ፣ የአማራ ፋኖ በሸዋ ሸዋን በሙሉ ይሄን አጠቃሎ ይይዛል ማለት ነው። እኔ የማውቀው የፋኖ አደረጃጀት ይሄ ነው። ከዚህ ውጭ ያሉትን አላቃቸው። እኔ ስለማላቃቸው ሊኖሩ ይችላሉ አሉ፣ ግን አላቃቸው። አሁን ይሄ ሲባል ሰዎች ይመጡና እንዴት በወንድማማቾች ማለት ይሄ ስብከት አይደለም፣ ህይወት ነው። ይሄ ህይወት ነው፣ ህልውና ነው። ወንድማማቾች ምናምን እናትና ልጅ ለምን አይሆንም? ይሄ ህይወት ነው። አዎ እነዚህ አራት የፋኖ አደረጃጀቶች ውስጣቸውን ካጠሩ በኋላ ደግሞ አንድ የአማራ ፋኖ ጎንደር ጎጃም ወሎ ሸዋ ይቀርና አንድ የአማራ ፋኖ ድርጅት ያመጣሉ ማለት ነው። ምክንያቱም እድሜው አለ፣ ገና ልምዱ አለ፣ ገና ጨቅላ ናቸው፣ ገና ብዙ መውጣት መውረድ አለባት፣ ብዙ ፈተና አለባቸው። አሁን እንደምንም ጠርተው ወደዚህ ከመጡ ይሄን ደግሞ ጥፍት ያደረጉና የአማራ ፋኖ ድርጅት ይመሰረታሉ ማለት ነው። ጎጃም ጎንደር ሸዋ ወሎ የሌለበት ማለት ነው። በአንድ ቤት አንድ አባወራ ካልን ሁለተኛ አያስፈልግም። የኤርትራን ታሪክ ያየን እንደሆነ ኤርትራ አሁን ስልጣን ይዞ የሚገኘው ሻዕቢያ በልቶ ነው የመጣው። ወንድም ለወንድም ተበላልቶ ያሸነፈው ነው ስልጣን የያዘው። እነ ጀባ እነ ማንትስዬ ተቀርጥፈው ተበልተው ማለት ነው። ምክንያቱም ሁለት ተገዳዳሪ ኃይል፣ ሁለት አባወራ፣ ሁለት ጎረምሳ፣ ሁለት ጉልበተኛ አንድ ቦታ ማስተር አይችሉም። የግድ አንድ አለቃ መኖር አለበት። ስለዚህ በኤርትራ ተጠፋፍተው የእናት የአባት ልጆች ተጠፋፍተው አንድ ቅርጽ ያለው ሻዕቢያ የሚባል ድርጅት ህግደፍ የሚባል ድርጅት መስርተው ነው የመጡት ተበላልተው። አሁን እዚህ ጋር ስናወራ አጉል ክርስቲያን፣ አጉል መንፈሳዊ፣ አጉል ምናምን ይሄ ፖለቲካው ያልገባው ሰው የሚያወራው ነው። እዚህ የስብከት ስራ አይደለም፣ የህይወት ጉዳይ ነው የተያዘው። የህዝብ መከራ የመቀነስ ጉዳይ ነው የተያዘው እንጂ የሰፈር አለቃ የጎጥ አለቃ እንደዛ ሆኖ እንዲቀጥል አይደለም። ጊዜ ተሰጥቷል፣ ተለምነዋል። እያንዳንዳቸው ማለት ረጅም ጊዜ ነበራቸው እንጂ የአማራ መከራ እዚህ በልምምጥ መስቀል እየተያዘ በእናታቸው እሺ በል እየተባለ አይደለም። አሁን ከዚህ በኋላ የሚቀጥለው ሻዕቢያ የወሰደውን መውሰድ ነው የሚያስፈልገው። ምንም ሌላ ጥርጥር የለው፣ ምንም ነገር የለው። ወያኔ አንድ ቅርጽ ይዛ የመጣችው ተበላልታ ነው። እነ ኢዲዩን እነ ማንትስዮን እነ ኢሃፓን እነሱ ቀርጥፋ በልታ፣ እነሱም ሞክረዋት እሷም ሞክራቸው አሸነፈቻቸው። በትግራይ አንድ ህወሓት ቅርጹን ይዞ ወጣ ማለት ነው። በኦሮሞም ስትሄዱ እንደዛ ነው። ምንትስዬ ቀርጥፎ በልቶ ኦነግ የሚባል መጣ ማለት ነው። በደርግም ያያችሁ እንደሆነ እዚህ በኩል ሜሶን ምንትስዬ ምናምን ኢሃፓ ምናምን የሚባለውን እነሱ ሞከሩ፣ ጧጧ አረጉ። በከተማም በገጠርም ሞከሩ። አቅም ስለነበረው ደርግ ሰልቅጦ ዋጣቸው፣ በላቸው፣ አለቅ። እንደዛ ነው። ይሄ የመጠፋፋት ህግ፣ ይሄ ትልቁ አሳ ትንሹን አሳ በልቶ ራሱን ይዞ የማምጣት ህግ እናስቀርብ ብንለውም አይቀርም። ስናገረው ይቀፋል። አሁን የሚከሰኝ ይበዛል። ስናገረው ይቀፋል እንጂ ማለት ይሄ ህግ ለነዛም ይሰራል። ለምሳሌ ጎንደር የነ ደረጀ ኃይል ጉልበት ካገኘ አቅም ካለው እነ ሀብቴን አጣፍቶ አላግቶ ሱሪያቸውን ዝቅ አድርጎ ገርፎ ወደ እነሱ አምጥቶ ያንን አንድነት ማምጣት አለበት። በባሌም በቦሌም በጸሎትም በዱለትም በፈለጋችሁትም የጎንደር አንድ መሆን ግን የግድ ነው። የጎንደር አንድ መሆን በግድ ነው። አለቀ። በወሎ ኮሎኔሉ ከቻለ አቅም ካለው ሰራዊቱ ከታዘዘለት ግርፍ አድርጎ እነ ምሬ ወዳጆን ግርፍ አድርጎ አንድ የወሎ ኃይል ይዞ ይውጣ። በጎጃም ዘመነ ካሴን መግረፍ ማስወረድ ልክ 100 አለቃ
እንትና ሸሽቶ ወሎ እንደሄደው እሱም ወይ ወደ ሱዳን ወይ ወደ ኦሮሚያ ወይም ወደ ወሎ እንዲሸሽ ማድረግ የሚችል ከሆነና የአማራ ፋኖ በጎጃምን አንድ ማድረግ ከቻለ 100 አለቃ ማስረሻ ሰጤ ተደብቆ በና